ሩትዬ ለአክስቷ ልጄን አደራ ልጄን ጠብቅልኝ፣ ልክ እንደኔ ሆነሽ ተንከባከቢልኝ እና ብዙ ውጣ ውረዶች ሊያጋጥሙሽ ይችላሉ። ለኔ በልጄ የተነሳ ብዙ ነገር አይቻለሁ እና እኔ እስከምንፈታና እስከምመለስ ድረስ ልጄን ለአንቺ አደራ ሰጥቼሻለሁ። አንቺ እስር ቤት እንድትገቢ አልፈልግም። አንቺም ልጄን ለማዳን ወይም ደግሞ እነሱ እንዳይወስዱብኝ አስበሽ ነው ሳታቂ ለኔ ሳትናገሪ ይዘሽው ሄድሽው። ስለዚህ በዚህ ነገር ተጠርጥረሽ እንድትታሰሪ ስለማልፈልግ ልጄን አንቺ ጠብቂልኝ ብላለች። የኔ እናት የኔ ምስኪን የኔ ዋ ማለት ነው። ለሰው ብላ ብዙ ጊዜ ራሷን ጎርታ ብዙ ጊዜ ራሷ ተሰብራ ሰውን ቀና አድርጋለች። አሁንም እንደተለመደው እንግዲህ ያው እሷ ነበረች እስር ቤት መግባት የነበረበት። እሷ ናት ጥፋተኛ አይደለ እንዴ? ልጁ ሳትናገር የወሰደችው እሷ። ስለዚህ እሷ ነበረች መከሰስ የነበረባት። እዛ እንግዲህ አቶ አብርሃም ከውሽሚት ጋር ሸሼ ገዳሜ እያለ ላይቭ ለመግባት ዝግጅት እያደረገ ይገኛል። እዚህ ጋር ደግሞ አንድ ምስኪን እናት ደግሞ እያለቀሰች ልጇን እስር ቤት ለመግባት ልጇን ትታ እንትን እያለች ነውና ምን አይነት እንትን እኔ እንጃ አላውቅም። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ኤፋዬና ሩትዬ ዛሬ እስር ቤት ሊሄዱ ነው። እንግዲህ ወረቀት ታስሯል። ለእንትን በሽማግሌ እንዲፈታ ነበር የተለቀቁት። ያ ሼባ የሆነ ሰውዬ ደግሞ ትናንትና ለኤፋዬ ቢጠይቀውም እኔ ፍቹን ክሱን መቼም አላነሳም ከፈለክ ገደል መግባት ትችላለህ ብሎት ነው ጥሎት ሄደውና በዛ የተነሳ እንግዲህ ሩቲና ኤፋ ሊሄዱ ነው። ልጇን ደግሞ ለአክስቷ ገነት ለምትባለው ሴትዮዋ ልትሰጣት ነው። እኔ እንጃ እሷ ነበረች አይደለ መታሰር የነበረባት። ሩቲዬ ምን አደረገች? ምን አጠፋ?